ፈርዖንን ያደቀቀው ነገር ምንድነው? ፈርዖንን ወደ ድቀት፣ ወደ ስጥመተ ባህር፣ ወደ ጥፋት የወሰደው ምንድነው? ይሄ በጣም ሊታሰብበት የሚገባ ነው። በጣም ልናውቀውም የሚገባ ነው። ከዚህ ቀደም ብዬ አንድ ዝግጅት አዘጋጀቼ ነበረ። በጣም ረጅም ደቂቃ መስሎ ስለተሰማኝ አሻሽዬ ማውጣቴ ነው። ሰብስክራይብ የምታደርጉ ሰዎች ቁጥራችሁ እየጨመረ ነው፣ ደስ ብሎኛል። እኔም እስካሁን ፖስት ያደረኩትን ሳይሆን እንዲህ ብዙ ነው። አንዳንዶች እኮ በ20 በ30 ፖስት ስንት ሺህ ተከታይ ይኖራቸዋል አሉ። ግን ያው ዞሮ ዞሮ ቀስ እያለ ነው የሚመጣው አይደል እንዴ? የኔ ደግሞ ለየት ይላል። የነሱ ስራ ሌላ፣ የኔ ስራ ሌላ። እኔ ሀሳቤ ምንድነው? ለትምህርት የሚሆን ነገር ነው ማካፍላችሁ። አሁን ዛሬ በ30 አይደል ቀኑ? ጥር 30 2018 ዓ.ም አይደል ዛሬ? ጥር 30 አይደል እንዴ? ነገ የካቲት 1። ስለዚህ በጥር 30 ከዘጸአት 12 ቁጥር 30 ላይ ፈርዖንም ባሪያዎቹም ሁሉ ግብፃውያንም ሁሉ በሌሊት ተነሱ፣ የሞተ የሌለበት ቤት አልነበረም እና በግብፅ ምድር ታላቅ ልቅሶ ሆነ ይላል። ማስተላለፍ የፈለግኩት ምንድን ነው? ፈርዖንም ይተነፍሳል፣ ፈርዖንም ይጠረጋል፣ ፈርዖንም ያለቅሳል፣ ፈርዖንም ያዝናል፣ ፈርዖንም ይጠረጋል፣ ይቀበራል፣ ፈርዖንም ይጠፋል። እንደ ሳቀ፣ እንዳሽካካ፣ እንደፈነጨ፣ እንደገደለ፣ እንደጨፈጨፈ፣ እንደተሳለቀና እንዳፌዘ ሊኖር ዘንድ የሚፈቀድለት ፈርዖን የለም። ለሁሉም ጊዜ አለው። ግን ሙሴን መሆን ይጠይቃል። አሮንን ሆኖ መገኘት ይጠይቃል። እንደ እስራኤላውያን እግዚአብሔርን ተስፋ ማድረግ ይጠይቃል። በእግዚአብሔር ኃይል እግዚአብሔር እንደሆነ ማመን ይጠይቃል። ፈርዖን እንዲንከባለል፣ ፈርዖን ከላያችን ላይ እንዲነሳለት የሚፈልግ ሰው መንገዱ ላይ እንቅፋት ደንቃራ የሆነበት አለቃው፣ ትምህርት አልገባ ብሎት ከሆነ ትምህርት ፈርዖን የሆነበት ባለስልጣኖች፣ ወታደሮች፣ ነጋዴው፣ የገበያ ሰው፣ የተለያዩ ሃይማኖት አባቶች፣ የሙስሊም ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ የየክፍል ኃላፊዎች እንደ ፈርዖን የሆኑባቸው ያበጡብን የቤት አከራዮች፣ የሰፈር ጎረምሶች፣ የክፍለ ሀገር ላይ ከተማ ላይ አገር ውስጥ ከሀገር ውጭ የሚያሳድዱን እየተከታተሉ ያጠፉን ዘንድ ቀንና ሌሊት የሚሰሩት በርኩሰትና በክፋት በነውርና በበደል የተጠመዱት ፈርዖናውያንን የሚያስተነፍስ እግዚአብሔር አለ። ከኛ የሚጠበቀው ምንድነው? እንደ ሙሴ፣ እንደ አሮን፣ እንደ ሕዝበ እግዚአብሔርን የምናምን፣ ለእግዚአብሔር የምንበረከክ፣ ጸሎት የምንጸልይ፣ የምንሰግድለት እና አምላካችን እግዚአብሔር የሆኑ ሰዎች መሆን ይገባናል። ከኛ የሚጠበቀው እሱ እንጂ እግዚአብሔር ሁሉንም ያንከባላል። ደግሞ በተመሳሳይ ሰዓት፣ በተመሳሳይ ቀን፣ በተመሳሳይ ቅጽበት ውስጥ ሁሉንም ማስለቀስ ይችላል እግዚአብሔር። የኔንም፣ የእሷንም፣ የእሱንም፣ የእነሱንም፣ የእነዚያንም ሁሉ አስጨናቂዎቻችንን በሙሉ በአንድ አይነት ጊዜ ጠርጎ መጣል ይችላል እግዚአብሔር። የፈርዖንን በአንድ አይነት ቅጽበት ነው ያስለቀሰው። ምንድን ነው የሚለው? አስተውላችሁት ከሆነ ፈርዖንም ባሪያዎቹም ሁሉ እንደ ፈርዖን ያበጡት ሁሉ ማለት ነው። እንደ ፈርዖን ያበጡት ሁሉ፣ ፈርዖን ብቻ ሳይሆን እንደ ፈርዖን ያበጡት ሁሉ ሰላም የነሱ፣ እረፍት የነሱ፣ እግዚአብሔር በፈጠራት ዓለም እግዚአብሔርን አመስግነን እንዳንኖር፣ እንዳንውል፣ እንዳናመሽ፣ ለእግዚአብሔር እንዳንገዛ እንቅፋት የሆኑንን በሙሉ እግዚአብሔር አምላክ እንደሆነ እንዳናምን፣ እግዚአብሔር ጌታ እንደሆነ እንዳናምን፣ ለእግዚአብሔር እንዳንገዛለት ቀንና ሌሊት እረፍት የሚነሱ፣ በተገኘው አጋጣሚ ሁሉ ሰላማችንን የሚነሱንም እግዚአብሔር በተመሳሳይ ሰዓት ያስተነፍሳል። በተመሳሳይ ቅጽበት ውስጥ ይጠርጋል። እንደነገርኳቸው ወንድሞቼ የተጻፈው ለኔ ለእናንተ ነው፣ ለሁላችን ነው። ዛሬ አስጨናቂ ነው። ብዙዎች በሃይማኖት አካባቢ ያሉ አገልጋዮች፣ በሀገር ውስጥም ከሀገር ውጭም ያሉ ሀብት አግኝተው ብዙ የሚጎላቸው ነገር አለ። እውቀት ተምረው ሌላ ብዙ የሚጎላቸው አለ። ሰርተው የሆነ ነገር አሳክተው ሌላ ደግሞ የሚጎላቸው ማለት ነገር አለ። የሆነ ነገር ለፍተን የሆነ ነገር እናገኝና ደግሞ የምናጠው ማለት ነገር ይኖራል። ለዛም ላይ ደግሞ እንቅፋት የሆኑ ሰዎች እንደ ፈርዖን ያበጡብን፣ የተኮፈሱብን፣ የሚመጻደቁብን ይኖራሉ። እና ወንድሞቼ መጽሐፍ ቅዱስ ላይ የተጻፈው ምንድነው? ፈርዖንም ባሪያዎቹም ሁሉ በቀን አይደለም ደስ በሚላቸው ሰዓት አይደለም፣ በሌሊት አረፍን ባሉበት አረፍን፣ እፎይ የረፍት ሰዓታችን ነው ባሉት በሌሊት ተነሱ። አንድም የሞተ ፈርዖንን የሚመስሉ ሰዎች ቤት ውስጥ ማንም ሴኩሪቲ አለ፣ ጋርድ አለ፣ ጠባቂ አለ፣ አቃጣሪ አለ፣ አለቅላቂ አለ፣ አሽቃባጭ አለ እና እኔ ጋር ምንም አይደርስ የሚባልበት ቤት ውስጥ በሌሊት ሁሉም ቤት አለቃቸው፣ አስለቀሳቸው። ምክንያቱም የሞተ ያለ 10 መቅሰፍት እኮ አድርጎ ነበር በሙሴ አማካኝነት። ሙሴ እንግዲህ
በፈርዖን ላይ ጌታ አምላክ ተደርጎ ጌታ አይደለም አምላክ አለቃው አይደለም አምላክ አድርጎት ነበር እግዚአብሔር። ፈርዖን ቢታደል ኖሮ ሙሴን ያመልከው ነበር፣ ይሰግድለት ነበር። 10 ምልክት ሲያሳየው አላምንም አለ። ያንገራገርና ይመለሳል፣ ያንገራገርና ይመለሳል፣ ያንገራገርና ይመለሳል። ደሞዝ የሚሰጥ መስሎ ቀስ ቀስ እያለ የሚያስለቅስ እድሜ የሚጨርስ እውቀት የሚሰጥ መስሎ ትንሽ ትንሽ እውቀት እየሰጠ ወይ እንዳንበስል ጊዜያችንን፣ እውቀታችን፣ ጉልበታችን፣ ጤናችን እንዳንጠቀም እግዚአብሔር የሰጠ እንዳንጠቀምበት የሚያደርግ ትንሽ ትንሽ ጨው እያላሰ እንደሚባለው ማለት ስኳር እያላሰ እንደዚህ ያለ እድሜን፣ ጉልበት፣ ጤናን የሚነሳ መዓት ሰው አለ። መዓቶች አለ። ሁላችን ልጅ ስናሳድግ ፈርዖን ይሆናለን ወላጆች። እንደ ፈርዖን ያለ ልብ ያለ ልጆችም አለን። ሰራተኞችም እንደዛው እንደ ፈርዖን ያለ ጌታ ያላቸው አሉ። ደግሞ እንደ ፈርዖን አይነት የሆነ ጠማማ ልብ የያዝን ሰራተኞችም አለ። እና ወንድሞቼ ፈርዖንን ያደቀቀው እግዚአብሔር ነው። ያደቀቀው ግን ጠልቶት አይደለም። ደረቅ ነው፣ ደንዳና ነው። እግዚአብሔርን የሚያመልኩትን እንቅፋት ነው። የእውነት ጠላት ነው። አመፀኛ ነው። ነውርን ብቻ ነው እንጂ የሚያበረታታው እግዚአብሔርን የሚያመልኩት ሰዎች ማየት አይፈልግም። ቤተክርስቲያን ደስ ስትል፣ አምልኮ ሲስፋፋ፣ መዝሙር፣ ስብከት፣ ዝማሬ፣ ክርስቲያን ሰላም ሲያገኝ ደስ የማይለው ይሄን ፈርዖን እግዚአብሔር ይጠርገዋል። እግዚአብሔር ብዙ ያዘኑ የተጨነቃችሁ በየሀገሩ በየከተማው በየቦቱ በየመንደሩ የትኛውም በያለንበት የምናለቅስ ብዙ ነን ወንድሞች አይደል? ብዙ እኛ በኮሪደር ምክንያት ስራ ከፈታን በኋላ ይሄው ምንም ከረጅነት ወደ ተረጅነት ዞረን ምንም በሌለው በማያስተማምን ነገር ውስጥ እንኖራለን። ማን ነው እንደዚህ ያደረገ አናውቅም። የመንግስት አካላትም አያውቁም። ባለሀብቶችና የተወሰኑ አመራሮች ተመሳጥረው ነው የተነሳ ነው እንደዚህ ነው ክሱ ይባላል። ዳኛው፣ አቃቤ ሕግ፣ ከሳሽ፣ ተከሳሽ፣ ምስክር ይሄ ሁሉ አለ። ይሄ ሁሉ ነገር ሆኖ ግፍት የለም መሀል ላይ በመሀል ቤት ማን ይሆን የሆኑ ቤተሰቦች ምናልባት የሆነ ቁጥር ያለው ሰው እየተብላላ እየተሰቃየ ነው። እንግዲህ የኛ ቤት ጉዳይ ወይም የኔ ቤተሰቦችን ጉዳይ እና ጎረቤቶቻችን ነው ነገራቸው። ሀገሪቷ በመንገድ ዳር ልማት፣ በወንዝ ዳር ልማት፣ በከተማ ግንባታ የተወሰኑ ሰዎች እየበለጸጉ የተወሰኑ ሰው እየደቀቀ ነው ያለው። ዓለማችንም እንደዛዎች አብዛኛው ሰው እየደቀቀ ጥቂቶች እንደ ኤለን መስክ ያሉ የተወሰኑ ባለሀብቶች ከፍ ከፍ እያሉ የት ሊደርሱ ይሆን? የሰላም ያደርግላቸው። ፈርዖናዊ ልብ ያለው ግን ይተነፍሳል፣ ያለቅሳል። ምንም አይነካኝም አያገኘኝም የሚለው ጠቅላላ ከየተወሸቀበት ጉድጓድ የሚገባ የእግዚአብሔር ሰይፍ አለ። ለዛውም በተረጋጉበት በሌሊት የረፍት ሰዓታቸው የሚያስለቅስ አምላክ አለ። ለዛ ነው ዘጸአት ኦሪት ዘጸአት 12 ምዕራፍ 12 ቁጥር 30 ላይ ዛሬ ቀኑ 30 ስለሆነ ቁጥር 30 መርጬላችሁ ነው እንጂ ከላይ ከፍም ብላችሁ ታነቡት ከታችም ዝቅ ብላችሁ ታነቡት 10 መቅሰፍት አሳይቶት ነበር ፈርዖን። ልቡ ደነደነ። እለቃለሁ ይልና ህዝቤን ልቀቅ፣ በቃ ሰው የተፈጠረው ለባርነት አይደለም ለአሽከርነት አይደለም። እግዚአብሔር እንኳን አሽከር ሁኑኝ፣ ባሪያ ሁኑኝ፣ ጎንበስ ቀና በሉልኝ፣ ስገዱልኝ፣ አልቅሱልኝ አይልም። እግዚአብሔር እንኳን ብሉ ጠጡ፣ ምድር ነው ብዙ ተባዙባት፣ ተደሰቱባት፣ በመጠን ግን ኑሩ፣ ከመጠን አትለፉ ነው እግዚአብሔር ወደዚህ ምድር ያመጣል። በመጠን ኑሩ። ባለጋራችሁ ዲያብሎስ የሚወጣውን ፈልጎ ዙሪያችሁን እንደሚሽከረከር አውቃለሁ። እኔ ነኝ የምጠብቃችሁና አልጥላችሁም፣ አልጥልህም፣ አልጥልሽም፣ አይዞሽ፣ በርታ፣ በርቱ በያላችሁበት ይላል እግዚአብሔር። ዛሬም ይላል። እዚህ የሚሰማው እግዚአብሔርን የሚሰማው ያርፋል። ተመለሱና በህይወት ኑሩ እንደተባለ እግዚአብሔር አምላክን የሚሰማው ሰው ያርፋል። ወንድሞች ያርፋል። ተመልሰን እንድናርፍ ነው ይሄን ሐሳብ ሰጣችሁ እና የሚያስለቅሱን ያስጨናቂዎቻችንን እላያችን ላይ ፈርዖን የሆኑብን ብዙ ችግሮች አልሳካ ያለን ትምህርት፣ ስራ፣ ኑሮ፣ ትዳር፣ ቤት መግዛት፣ መኪና መግዛት፣ ሰፈር መቀየር፣ ከቤተሰብ ጋር መስማማት፣ ከልጆች ጋር መስማማት፣ ከወላጆች ጋር መስማማት፣ ከዘመዶች ጋር መስማማት፣ ከጎረቤት ጋር መስማማት፣ ፈርዖን የሆነ ትዕቢት፣ ንቀት፣ ምቀኝነት፣ ክፋት፣ ፍቅር ማጣት፣ ትዕግስት ማጣት፣ ሰላም ማጣት፣ ይህን የመሳሰለው ፈርዖናዊ የሆነ ድንጋይ የሆነ ነገር ዙሪያችንን ከቦ እንቅፋት ሆኖ አልቀየር፣ አላድግ፣ እግዚአብሔርን አልናመልክ፣ እግዚአብሔር በፈጠራት ዓለም ደስ ብሎን ሳንኖር እያለቀስን እንድንሞት አዝነን እንድንሞት ሊያደርገን የተከማቸብን ብዙ ፈርዖናዊ ነገር አለና ተስፋ አትቁረጡ። አንዳንድ ተስፋ የሚቆርጡ ሰዎች እየሰማን ተስፋ አትቁረጡ። ክርስቲያን ተስፋ ይቆርጣል? አይቆርጥም። አሁንስ ተስፋዬ ማን ነው አለ ንጉሱ። ከረኝነት ተነስቶ የነገሰው ዳዊት አሁንስ ተስፋዬ ማን ነው አለ። እግዚአብሔር አይደለም? ለእኛስ ማን ነው ተስፋችን? እግዚአብሔር ሊሆን አይገባም? እግዚአብሔር ተስፋ መሆን ያቅተዋል? እግዚአብሔር ለተስፋነት አይበቃም? በእርግጥ ወንድሞቼ አይታመንም? የረገጥነው መሬት እስካሁን ድረስ ያልከዳን ምን ተስፋ አድርገን? ጫማችን ምርጥ ስለሆነ እግራችን የተስተካከለ ስለሆነ ወይ ሰውነት ክብደታችን የተመጣጠነ ስለሆነ ወይ ጥሩ እውቀት ስላለና መንፈሳዊነታችን ኃይለኛ ስለሆነ ሰማይ ያልተናደብን ከዋክብቱ ያላስጨነቁን አየሩ ያልከበደን ምን በላው ምን ጠጣው የሚስማማን ምን ስላደረግን ነው? ወንድሞቼ እግዚአብሔር የሚታመን አምላክ ነው። የሚታመን ተስፋ የሚደረግበት አምላክ ነው። የፍቅር አምላክ ነው። ሊያስጨንቀን አልፈጠረም። ሊረዳን ሊያግዘን ሊጎበኘን ይፈልጋል።
እንመቸው ለማለት ነውና አስጨናቂዎቻችንን ያስጨንቅልናል፣ ሸክማችንን ያንከባልልናል፣ እንቅፋቶቻችንን ይጠርግልናል። በኤርትራ ባህር እንዳሰጠማቸው እያንዳንዱን ያበጡትን ያስተነፍሳል። ካስፈለገ በተመሳሳይ ሰዓት፣ በተመሳሳይ ቅጽበት፣ በተመሳሳይ እኩል ሰዓት እኩል አስለቅሶ ምንግል ማድረግ ንቅል ማድረግ እግዚአብሔር ይችልበታል። ግን እኔ፣ አንተ፣ አንቺ፣ እርሶ እንደ ሙሴ፣ እንደ ፈርዖን፣ እንደ አሮን፣ እንደ ህዝበ እስራኤል የእግዚአብሔርን ህዝብ የሚመስል ነገር ምን አለ? እግዚአብሔር ለኛ ብሎ እንዲቆረቆር የሚያደርገው ምን አለ? ምን እያስተካከልን ነው? ቤታችን እያስተካከልን ነው። ኑሯችንን እያስተካከልን ነው። እንቅስቃሴያችን እያስተካከልን ነው። ካስተካከልን እግዚአብሔር በእውነት ይጎበኘናል። እግዚአብሔር እኛ ምን ችላት ብዙ ሙስሊም እያለቀሰ ያለ ሙስሊም አለ። እያዘነ የሚኖር ፕሮቴስታንት አለ። እያለቀሰ የሚኖር ካቶሊክ አለ። የተለያየ እምነት የሚከተል የተለያየ ብሔር፣ የተለያየ ሀገር፣ የተለያየ መንደር ውስጥ ያለ አዝኖ የሚኖር ህዝብ ማለት ነው። አጽናናችኋለሁ ይላል እግዚአብሔር። ያጽናናል። እኔ የምሰጠው ሰላም ብር እንደሚሰጠው ገንዘብ፣ ስልጣን፣ እውቀት እንደሚሰጠው አይደለም። በዚህ ዓለም እንደምታገኙት ሰላም አይደለም። ሰላሜን እሰጣችኋለሁ ያለው ጌታ እርሱ ሰላማችን ነው ተብሎ የተጻፈለት የድንግል ማርያም ልጅ ነው። የዮሐንስ አምላክ ነው፣ የመጥምቀ መለኮት የቅዱስ ዮሐንስ አምላክ ነው። እና ይሄ ጌታ እንዲረዳን፣ ይሄ ጌታ እንዲጎበኘን፣ የጎደለውን እንዲሞላልን ያስፈልጋል። በርቱ፣ ተስፋ አትቁረጡ። አሁንስ ተስፋዬ ማነው? እግዚአብሔር አይደለም? አሁንስ ተስፋችን ማነው? እግዚአብሔር አይደለም? ስለዚህ እግዚአብሔር ነውና የሚረዳን፣ እግዚአብሔር ነውና የሚያግዘን፣ ፈርዖንን የሚያደቅልን፣ እንቅፋቶቻችንን የሚያንከባልልን እግዚአብሔር ነውና እግዚአብሔርን ተስፋ አድርገን እንድንኖር ነው ማለት ነው። የሰማነው ቃል የሕይወት ለጽድቅ ለፍሬ ያድርግልን። ስላስረዘምኩባቸው የባለፈውን ይቅርታ ላለማስረዘም ወደፊት እጥራለሁ። አትጥፉ። ይመቻችሁ። መልካም ጊዜ ይሁንላችሁ። ኃይለ ጊዮርጊስ ከአዲስ አበባ ጥር 30 2018 ዓ.ም